የትኛውም እናት ደካማ ጎኗ ልጇ ነው። በቃ በልጇ ሲመጡባት የምትሆነውን የምትይዘው የምትጨብጠው ነው የምታጣው። ስለዚህ እናንተ ስለምንድን ነው በልጇ እየመጣችሁ በደካማ ጎኗ እየመጣችሁ ልጅሽን ሊወስዱብሽ ነው ልጅሽን እንዲህ ሊያረጉብሽ ነው እያላችሁ ለምንድን ነው የምታስለቅሷት? ለምንድን ነው እንድታዝን ለምንድን ነው እንድትከፋ የምታረጓት? በቃ ቢያንስ ለደስታዋ መንስኤ ምክንያት ባትሆኑ ለሀዘኗ መንስኤ ምክንያት አትሆኑ። እንዴ ያለችው እኮ ህግ ያለበት ሀገር ላይ ነው አይደል እንዴ? ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላምና ጤና ፍቅርና አብዝቼ እመኝላችኋለሁ። እውነት በጣም ነው የከፋኝ። በተለይ እምባሲ ተናነቃትና በቃ ስሜታዊ ስትሆን በጣም ነው ያዘነችኝ። ለምንድን ነው እንዲህ የሚሆነው? አብዛኞቻችሁ ትመጣላችሁ የሆነ ማስተካከል የምትፈልጉት ነገር ያለ ይመስላል። ወይ አታስተካክሉትም ወይ ደግሞ ነገሩን አታውትም። እስኪ ነገሩን ታውትና ራሷ በራሷ መንገድ በቃ ማድረግ የምትችለው ነገር ታደርጋለች። ሩታ እኮ በጣም ጀግና፣ ጠንካራ፣ ብዙ ነገሮች ማድረግ የምትችል ሴት ናት እንዴ። አሁን ላይ የሚፈጠረው ነገር እኮ ትላንት ካሳለፈችው ትላንትና ከተፈጠረው ነገር እኮ የሚብስ ነገር እኮ አይፈጠርም ከዚህ በኋላ ማለት ነው እንዴ። ምንድነው ሩታ እኮ ቤተሰብ አላት አይደል እንዴ? በዙሪያው እኮ ብዙ ሰዎች እኮ አሉ። ምናልባት ሚዲያ ላይ ስለማይወጡ ነው እንጂ እኮ አይዞሽ በርቺ የሚሏት እኮ በጣም ብዙ እህቶች፣ ጀግና ይሁን እህቶች፣ እንቁ የሆኑ የማይበገሩ በጣም የሚሳሱላት እህቶች እኮ አሏት። ብቸኛ እኮ አይደለችም። ግን ለምንድን ነው በደካማ ጎኗ መታችሁ ልታስለቅሷት፣ ልታዝ፣ ልትከፋ የምታደርጉት? ለምን እንዴ? እሱ እዛ ጋር አብርሃም እንደፈለገ ይስቃል፣ እንደፈለገ የሚፈልገውን ነገር ያደርጋል። እሷ ደግሞ ለምን የምትከፋው ልጇን ይዛ እንዴ? እሷ እኮ ብቻዋን እንደውም ማለት ነው ኃላፊነት የለባትም። አባቱ እኮ የራሱ ድርሻ አለ። ልጁን የማሳደግ ልጁን የመንከባከብ ብዙ ነገር የማድረግ ድርሻ ነበረው። ያ ነገር እግዚአብሔር ስላልፈቀደውና ስላልሆነ ነው አይደለ? ግን በደካማ ጎኗ መታችሁ ፕሊስ እውነት ፕሊስ እንደዚህ አታስለቅሷትም። እንዲከፋትም አልፈልግም። ምንም በቃ አለ አይደል? ምንም አይነት እንባ ዘለላ ማየት አልፈልግም። በቃ እንዳልኳችሁ ነው። የትኛውም እናት በልጇ አትደራደር። ልጇ በቃ በጣም ይሄ ስስ ጎን የለም። በቃ ስስ በቃ የሚደርስ ብልት ነው የሚባለው። በቃ በልጇ ስትመጡባት የምትሆነው የምትጨብጠው ነው የምታጣው። እናት የሆናችሁ ታውቁታላችሁ ስሜቱ ማለት ነው። ለምን እንደዚህ ይሆናል? ፈረንጆች ለምን እንደዚህ ታደርጋለህ? ኦኬ ማለት አንድ ነገር የሆነ ሊጎዳት እንደመጣና እሷ ሊጎዳት እንደሆነ ካወቅ ቀስ ብለ ማስረዳት ባለብህ መንገድ ወይም ደግሞ በቃ በሆነ በሲስተም ነገር ነው እንጂ በልጇ እንደመጡባ ልጇ ሊቀሟት እንደሆነ ስለ ልጇ እንደዚህ ብለህ አይደለም እሷ ወደ ቤተሰብ ጋር እንድትሄድ ቤቱ እንድትለቅ ማድረግ ያለብህ። እውነት በጣም ስህተት ነው እየሰራችሁ ያላችሁት ነገር ማለት ነው። ያኔም በፍስ ማርያም በጣም ነው ያሳዘነች። ለምን እንዴ? እውነቷን ነው። እስካሁን ከደረሰባት ነገር የበለጠ ካሁን በኋላ ሊደርስባትም አይችልምም ደግሞ እንዴ። አስባችሁታል? ልጇ እኮ መጽናኛዋ ነው፣ ብርታቷ ነው፣ መርሻዋ ነው፣ ሁሉ ነገሯ እኮ ነው። ኦኬ ደስታ ምናልባት መልካም ሰው ሆነክ ሊሆን ይችላል። አሁን ላይ ከጎኗ መሆንክ፣ አይዞሽ ባይነትክ፣ ይሄ ጨዋ ነክ። እውነት ለመናገር አንዳንዴ ይሄ የጨዋ ሰው ባህሪ እንደዚህ ሲሆን ደስ ይላል። ለምን በይቅርታ ነገሮችን ካሳለፍኩ በኋላ አሁንም መምጣትክ የሚከፋ ሆኖ አይደለም። ግን ደግሞ ይሄ ዛሬ የመጣችሁበት መንገድ እሷን ያስከፋት ያረጋችሁ ነገር ጥሩ አይደለም። ቢታረም ማለት በቃ ማድረግ ባለባችሁ መንገድ አድርጉ። አረ ተው፣ ዛሬ ሴቶች ቀን እኮ ነው። በዛሬ ቀን ታስለቅሷታላችሁ? ምን ሆናችሁ ነው? የኔን ባይፍሰስ እውነት የኔን ባይፍሰስ ሩት የኔ ቆንጆ አይዞሽ እሺ። ሁሉ ነገር ያልፋል። ነገ ሁሉ ነገር መልካም ይሆናል። ዛሬ እንደተከፋይ ዛሬ ማለት እንደዚህ እንደሆንሽ አይቀርም። ነገ አንቺም ዛሬ ዋጋ ያስከፈሉ ሰዎች አንቺ ደግሞ ነገ ዋጋ ታስከፊያቸዋለሽ። አብርሃምም ቢሆን ነገ ላይ ማልቀሱ ማንባቱ ወይኔ ይቅር በይ ብሎ ግሽ ላይ መውደቁ አይቀርም። ምናልባት ዛሬ ላይ አይኑ ታውሯል፣ አይኑ ተጨፍሯል፣ ስለማይታየው ነው። ገብቷቸዋል አይደለ? እቺ ልጅ ብቻዋን ይሄ ሁሉ ችግርና ፈተና ብቻዋን መወጣት አልነበረባትም። ቢሆኑ ኖሮ ነገሮችን አብሮ ነበር ማሳለፍ የነበረባቸው። እስቲ እንኳን አንድ ቤት ባይሆኑ ነገሮችን በሰላማዊ መንገድ ማስተካከል ይችላል ነበር። እስኪ አብዛኞቻችሁ እሺ ድራማ ነው እያላችሁ ነበረ። እሺ አሁን ደግሞ ይሄን ድራማ እንዴት ብለን እንየው? እያለቀሰች ስሜታዊ ሆነ እያየን ሰው በልጁ አይቀልድም። ቢቀልድ እውነት እላችኋለሁ ሰው በልጁ ሊቀልድ በታሪክ አይችልም። እንዴት ይችላል? ሲጀመር በልጁ እንዴት ሊቀልድ ይችላል? የማይታሰብ ነገር
እውነት በጣም ነው እኔ ያዘንኩት ዛሬ ማለት ይሄ ባይሆን በጣም ደስ ይለኝ ነበር። ቅድም እንደውም ዛሬ ሩታ በቃ በጣም ባሪፍና ደስ በሚል ነገር ትመጣለች ብዬ እየጠበቅኩ ነበር። ያው ዛሬ ዊሜንስ ዴይ አይደለ ሴቶች ቀን አይደለ ያንን አስመልክቼ እንግዲህ ሩታዬ በሆነ ነገር ትመጣለች ብዬ ነበር። ግን ደግሞ እንደዚህ ተከፍታ መታ ማየቱ በጣም ያሳዝናል፣ ያናድዳል። ግን ደግሞ ሁሉ ነገር ለመልካም ነው። አንዳንዴ ነገሮች እንደዚህ ምስቅልቅል ሲሉ መንገራቸውን እየያዙ ነው ይባላል። ያው በሀበሻ ኮሚኒቲ በእኛ ሶሳይቲ እንግዲህ የሆነ ነገሮች መላቅጣቸውን ሲያጡ ዝብርቅ ሲል አይ መንገድ እየያዘ ነው ታገሱት፣ መታገስ ነው ይባላል። እና ትዕግስት እንግዲህ ፍሬዋ ጣፋጭ አይደለች። ሁሉ ነገር መልካም ይሆናል ብለን ተስፋ እናድርጋለን። ግን እባካችሁ እውነት እባካችሁ አታስከፏት፣ አታስለቅሷት። በቃ ይሄ በደካማ ጎኗ እየመጣችሁ እንድታለቅስ የመከፋቷ መንስኤ አትሁኑ ማለት ነውና የኔ ወዶች በጣም ነው የምወዳችሁ፣ እናንተን በጣም ነው የማከብራችሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ማለት አንዳንዴ እንደዚህ እሷ ስሜታዊና ሳይት ምናምን ነገር እኔ አልችልም፣ ደስ አይለኝም። እና የልዑል ሸጋ ቆንጆዬ ናት። አንቺ ጎበዝ ነሽ፣ አንቺ ጀግና ነሽ፣ አንቺ ጠንካራ ሴት ነሽ። ሁሉ ነገር ደግሞ ታሪክ ሆኖ ነገ ቁጭ ብለሽ የምታወሪው ይሆናል።